የምትወጣው እንዴ? ኮና ወጣ እያልኩ ክብር ካልገባህ ዳውት ዝጋ ታቅፈዋለች። ኧረ የምር በጣም ያዘው ዝጋ እንዴ! አበዛው እኮ የፊቱ ልጅ ሳሳሙ ነው እንዴ? እንዴ የእውነት አበዛው ማለት ነው። ደስታው አበዛው። የእውነቴን ነው የምልህ። ለምን ውጭ ይዘህ አወጣም? እንደተጠበቀው መጥቷል ማለት ነው። እንግዲህ አብርሽ ዛሬ ሩታንና እንግዲህ ደስታውን ደርሶባቸዋል ማለት ነው። ትናንት እንግዲህ እንደደረሰባቸው ነው ያለቀው ማለት ነው። አሁን እዚህ ጋር እንግዲህ ይዞልኝ የመጣው አበባ ይሄ ነው ምናምን እያለች ለአብርሽ እንግዲህ ቴንሽን ልታበላ ነው። የሚገርማችሁ ነገር ማለት ነው ቴንሽን ልታበላ ይዞልኝ የመጣው አበባ ይሄ ነው እያለች ታሳየዋለች ማለት ነው። አብርሽም በትዕግስት ደሙ እየተንተከተከ ይሄንን ነገር እንግዲህ ያዳምጠዋል። ከሱም የሚመጣውን ከሷም የሚመጣውን ነገር እያዳመጠ በትዕግስት ያዳምጣቸዋል ማለት ነው። እንደምታዩት እኔ ደስታው እባላለሁ እያለ ስሙን ያስተዋውቀዋል። ከመጣበት ለምን እንደመጣ ይዞላት የመጣውን ሁሉን ነገር እንግዲህ ያስረዳዋል ማለት ነው። ከረባቱን ሱፉን እየነካካ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ቻናል የተከታታዮች በሙሉ ሰላም፣ እንዴት ናችሁ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው። እንግዲህ ትናንትና ሲጠበቅ እንደነበረው ሁለቶች ሲመካከሩ አብርሽ ተድንገት ደርሶባቸዋል ማለት ነው። ያው እኔ በነገራችን ላይ እንደጠበቅኩት አይደለም። አብርሽ ሁሉን ነገር በትዕግስት ነው የጨረሰው ማለት ነው። በጣም የሚገርም ሁኔታ ነው ማለት ነው። በጣም ተናዶ ነው ያለው። እዚህ ጋር እንደምታዩት ናውጣ እያለ እንግዲህ ለምን በጣም አበዙት። ፊቱ እንግዲህ የሚሰሩት ሐረካት እያያችሁ ነው ማለት ነው። በጣም ሩታ የሌለ ሐረካት እየሰራች ነው። ለምን እሱን ለማናደድ ማለት ነው። እሱም ደግሞ በጣም በትዕግስት እያየው ነው የሚሰሩት ሐረካት፣ እሱም የሚሰራውን እያየ ነው ማለት ነው። እንግዲህ አብርሽ ደስታው ይባላል የኔን ደስታ ለማስደሰት የመጣ ሰው ነው እያለች ታሞግሰዋለች ማለት ነው። እንዲህ ብታዩት ዝጋ ታቅፈዋለች። ኧረ የምር በጣም ያዘው ዝጋ እንዴ! አበዛው እኮ የፊቱ ልጅ ሳሳሙ ነው እንዴ? እንዴ የእውነት አበዛው ማለት ነው። ደስታው አበዛው። የእውነቴን ነው የምልህ። ለምን ውጭ ይዘህ አወጣም? ውጭ ይዘህ ወጥተህ ይዘሃትም ሄርክ ባህርም ከተስካት አዋስዋኛሃትም ሆነ ሁሉ ነገር ውጭ ይሻላል እንዴ? እንዴት እዚህ ፊቱ የሌለ ሐረካት ይሰራሉ? የሚገርማችሁ ተመልካቾች እናንተ ፍረዱ። ያዘችው እኮ ያዘችው እንዴ! ይሄማ ንቄት ነው። የምሬን ነው የምላችሁ፣ ንቄት ነው ማለት ነው። ስለዚህ እንግዲህ ፍርዱልን እናንተ ማለት ነው። ውድ ቤተሰብ ኮሜንት ላይ ጻፉ ማለት ነው። ማን ነው ጥፋተኛው? እዚህ ጋር እንደምታዩት አብርሽ እዚህ ተቀምጦ የሌለ ሐረካት ይሰራሉ ማለት ነው። እዚህ ጋር መጣ ደግሞ ወንድምየው እንግዲህ ያው ታውቃላችሁ፣ ወንድምየው ለአብርሽን ጥምድ አድርጎ ይዞታል። ለምንድን ነው እዚህ ምን ታደርጋለህ ምናምን ይለዋል። ከሮታ ቤት ውጣ እንዴ! እንዴት ውጣ ትላለህ አንተ? ደግሞ ምንድነው አንተ ጭራሽ አንተ ነህ ይዘህ የመጣኸው ምናምን እያለ እንግዲህ ከወንድምየው ጋር ይነጋገራል ማለት ነው። ወንድምየውም ያው ከፈረንጅ ጋር ነው የመጡት። እዚህ ጋር ቆሽቱን ርር እያደረጉት ይገኛሉ። አብርሽም እንግዲህ ብቻውን ነው። ያው ብቻውንም ቢሆንም ትዕግስቱን እያስጨረሰው ነው ያለው። በጣም በንዴት ላይ ነው ያለው ማለት ነው። አብርሽም ሊታገሳቸው በነገራችን ላይ ታግሷቸዋል በጣም ማለት ነው። በጣም ነው የታገሳቸው። ስለዚህ ከዛም የሚመጣውን ሀሳብ ያዳምጣል፣ ከሷም የሚመጣውን ከሁሉም የሚመጣውን ሀሳብ በማዳመጥ ላይ ነው። አብርሽ እንግዲህ ምን እንደሚወስን አናቅም። ምናልባት እንግዲህ የመጨረሻ እርምጃ ሊወስድ ይችላል ብለን እንጠብቃለን። እንግዲህ እስካሁን አልወሰደም፣ እስካሁን አትንካት እያለ ይላል ማለት ነው። እዚህ እኔን አናግረኝና እነሱ ይውጡና አንቺ አናግረኝ እያለ ይገኛል ማለት ነው። እዚህ ጋ ሐረካቷ በጣም ከባድ ነው ማለት ነው። የሩታ
ሐረካት በጣም ከባድ ነው፣ ውጣ ይለዋል። እንግዲህ እዚህ ጋር ወንድምየው አልተቻለም። በነገራችን ላይ እዚህ ጋር እንደምታዩት ይሄ ነገር ድራማ ቢሆንም በመሀል ማለት ነው በመሀል ምንድነው የሚባል ተረት አለ። ከቀልዶች መሀል ጥቂት እውነታዎች አሉ ይባላል። እንዴ ይሄ ነገር እንዴት ነው? አስተቃቀፉ ምናምን ነገር የሌለ ነው እኮ ሐረካታቸው። በዚህ መሀል ሽርጥ ሊሄድበት ይችላል ማለት ነው። እኔ እውነቴን ነው። አብርሽ በጣም ተናዷል ማለት ነው። እዚህ ጋር እንደምታዩት እንግዲህ ከረባቱን ተነካካለች። እሱም ያው የሌለ ሐረካት ያሳያታል። እንዴት ይቻለው አብርሽ? እንዴት ይቻለው? ውጣ አለ እንግዲህ እዚህ ጋር አስወጣው። ፈረንጅን አንገቱን ይዞ ና ውጣ እያለው ይገኛል ማለት ነው። እንግዲህ ውጡና እዚህ ጋር የሆነ ሐረካት ሊሰራ ነው አብርሽ ማለት ነው። ምናልባት እነሱን አውጥቶ ሊገጥመው ነው ወይንስ እነሱን አውጥተው በሰላማዊ ነገር ለመወያየት ነው? ብቻ አልገባኝም። ውጡ እያለ ነው እነሱ ጋር ሊገጥም ነው። እነሱ ጋር ሊገጥም ተሆነ በቃ እኔ አንድ ጊዜማ መጥቶት መሄድ ያለበት ይሄንን ማለት ነው። ስለዚህ ውጡ እያለ እዚህ ጋር እየታገለ ይገኛል ማለት ነው። ኦኬ እሷ ደግሞ ምን ልትለው ነው? አትውጣ፣ አይወጡም፣ የት ሊከዱ ነው እያለች ትላለች። አረ ልብሱን እንዲያቀድበት ልጅ ልብሱን እንዳቀድበት። ኦኬ ግብ አይዞሽ፣ አልተቀደደም ብሮ አይዞህ። እንግዲህ ልብስ የተቀደደ እያለ ይገኛል ማለት ነው። ዝጋ ፈረንጅ አብርሽ ይዟቸው ወጣ ማለት ነው። ሊገጥሙ ነው ወይንስ ምንድነው? አይ ይዟቸው ወጣ። ዝጋ እንደምታዩት አብሮ ሊሄድ ነው። ጭራሽ ዝግ ታረገባቸው። ኦኬ እሺ እንግዲህ ውድ ቤተሰብ የሌለ ሐረካት ነው የሰራባቸው። እንግዲህ እነሱን አስወጥቶ ዘጋባቸው ማለት ነው። እርግጠኛ እንግዲህ ወይ በቦክስ ሊያናግረው ይችላል ማለት ነው። ለምን እነሱ ሊያስወሯቸው ወይንም ሊያናግሯቸው አልቻሉም ማለት ነው። እዚህ ጋር እንግዲህ ባልየው ወይንም ደስታው የሚባለው አለሁልሽ እያለ ጸጉሯን እየደባበሰ ይገኛል ማለት ነው። አብርሽም እንግዲህ አሁን አስፈላጊውንና የመጨረሻውን እርምጃ ሊወስድ ይችላል ብለን እየጠበቅን ነው ማለት ነው። ኧረ ተው የእውነቴን ነው። በጣም ትዕግስቱን በጣም ነው የተፈታተኑት ማለት ነው። በጣም ተፈታተኑት። እሱም ከላይ እስከታች ጥሩ ባልሆነ እይታ እያያቸው ይገኛል ማለት ነው። ውድ ቤተሰብ በነገራችን ላይ ሴቶች አንዳንድ ጊዜ እዚህ ጋር ትንኪው እያለ ይገኛል። ፈቅበል ብሎ ጣለው። እንዴ ምንድነው አንተ? ዋይ ምን ነው አንተ? ኮስተር በል። ነካ ሲያደርገው ልምሽ ይችላል እንዴ? ምንድነው? እንግዲህ ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ ለልክ ብላችሁ የምትገቡት ነገር ይኖራል ማለት ነው። ለምሳሌ አሁን ከመጀመሪያ የህይወት አጋራችሁ ጋር ብትጋጩ እና ስትጋጩ ለወዲያው ብላችሁ ያን ሰው ለማስቀየም ወይንም ያንን ሰው እንደ ቅናት ለማስቀናት ብላችሁ ያልሆነ ቦታ የምትገቡ ልጆች አላችሁ ማለት ነው። እንግዲህ ከወንድም ሴት ከሴት በተለይ ከሴቶች ማለት ነው። አሁን እንግዲህ ትናንትና አይሆንም ምናምን እያለች ስትቅደረደር ነበረ ሩታ ማለት ነው። ዛሬ ግን አብርሽ እዚህ ጋር መጠጥ ሲልባት የሌለ ሐረካት እያሳየች ነው ማለት ነው። እንደምታዋት ትንጠለጠልበታለች፣ ከረባቱን ትይዘዋለች እሱ ፊት ማለት ነው። ለምን ይሄ ሁሉ ምንድን ነው? አብርሽን ለማስቀናት የሚሰራ ሐረካት ነው ማለት ነው። ስለዚህ አብርሽም በተቻለ ዝጋ አሁንም እየታገሰው ነው እንግዲህ ታግሶታል። እኔ አውቀዋለሁ እያለ ነው። ምንም ብር የለውም እኔ አውቀዋለሁ። ስለዚህ አንቺን ወዲያ ያልሆነ የህይወት ጎዳና ሊከትሽ ነው ምናምን እያለ ይገኛል። እንግዲህ ባልየውም ከረባቱን እያወጣ ነው። ቦክስ ሊገጥም ነው መሰለኝ። ምናልባት ሊያሰናክለኝ ወይንም ያሳንቀኛል ብሎ ነው መሰለኝ። ከረባቱን አወጣው፣ ዝጋ፣ ዝግጁ ሆነ። እንግዲህ ምን እንደሚፈጠር አናውቅም። እና ውድ ቤተሰቦች አስተያየታችሁን ላይክ ሼር እያደረጋችሁ አስተያየታችሁን ጻፉ። አንተ እዚህ ምን ትሰራለህ? እኔ የሌለሁበት የምትፈልጋት ከሆነ ወደ ውጭ እዛ ሂደህ ለምን አታናግራትም ምናምን እያለ ይናገራል ማለት ነው። እዚህ ጋር እንደምታዩት እስካሁን ራሱ ማስቻሉ ጉር ነው ማለት ነው። የምሬን ነው የምላችሁ።
እስቲ እነሱ ደግሞ አሁን ምን እንደሚሉ እስቲ ትንሽ አይተን እንመለስ ማለት ነው። እስቲ ወደ ቪዲዮ እንሂድ። ክብር ያለው ሰው አይ ከእነሱ ጋር ጨርስ። ምንም አላወራም። ክብር ያለው ሰው ማውራት ካልፈለክ ደግሞ በሰላማዊ መንገድ ውጣልኝ እያልኩ ነው። ቤቴ ላይ ነው የመጣኸው። ውጣ። አላውቀውም። ማወቅም ደግሞ አልፈልግም። ስለዚህ ውጣ። አወቅኩት አላወቅኩም ምን ይጠቅመኛል? አብርሃም ውጣ። ከህይወቷ በጣም እየተበሳጨህ ነው። የእሷ ቤት ነው ከዚህ በኋላ ነገር ትፈልጋለህ? ከፈለክ እዛ ጋር አለን እሱን ጠጣና ራስን ለማረጋጋት ሰላም። እንደዚህ አይነት ተራ ሰው መጥቶ ማነው ሁሌ ደስታችን መበጥበጥ የለበትም። ፈጣሪ ይመስገን ደግሞ ደስታ በሰው መልክ መጥቶልናል። ፈጣሪ ይመስገን። ደስ አይልም ግን ስሙ እውነት ለመናገር ስምን መላክ ያውጣዋል አሉ ደስታ ያንተ አይነቱን ሁሌ ተሸክመን እዚህ ተመልካቾቼ እንግዲህ ተመልሰን መተናል ማለት ነው። አብርሽ ያው ምንም ሊታገሰው አልቻለም። ናውጣ እያለ እሱን እየገተታው ይገኛል ማለት ነው። መጨረሻ ላይ እንግዲህ አስወጥቶ እሷ ጋር ለመነጋገር አስቦ ነው መሰለኝ እንዴት ተማረ ሰው እሰብ እያለ ይናገራል ማለት ነው። አንተ ምንም አልተማርክም እያለ ሲለው እንግዲህ አንተ 12ኛ ክፍል ጨርሰሃል፣ ካንተ እኔ 2ኛ ክፍል ሁኜ እበልጥሃለሁ እያለ ይናገራል ማለት ነው። አብርሽም በዚህ ላይ እንግዲህ እንደምታወጥ ጥምጥም አድርጋ ያዘችው ማለት ነው። የትም አይሄድም እያለች ትገኛለች። አቤት 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 ለማስቀናት አቤት ማስቀናት። ይሄ ሁሉ አሁን እንግዲህ አብርሽን ቅንጭላት ማድማት ነው ማለት ነው። ይሄ ሁሉ የሚሰራ ሐረካት ማለት ነው። እኔ እኮ አሁን ታሁን ነዘር እያልኩ እያየሁ ማለት ነው። የእውነቴን ነው የምላችሁ። አሁን በቃ ፈረመለት፣ በቦክስ ፈረመለት እያልኩኝ አሁን እያየሁ ነው ማለት ነው። እሺ ከረባቱን ረሳ። አይ ከረባቱን ዝጋ ረሳ። ከረባቱን ልሰርልህ ብላ ልታስርለት ነው አሁን መሄድ ያለበት አብርሽ። አሁን መሄድ ያለበት ወደ እሱ ማለት ነው። አሁን ታልሄደ መቼም አይሄድም። እሺ ከረባት ታሰረ፣ አስፈልግም በቃ ይዤ እሄዳለሁ እያለ አላት ማለት ነው። ኦኬ እና ውድ ቤተሰቦች እንግዲህ አስተያየታችሁን ኮሜንት ላይ ጠብቃለሁ ማለት ነው። እስቲ አሁን እናንተ ይሄ ነገር ማንኛው ነው ጥፋተኛው ብላችሁ ትላላችሁ ማለት ነው እንደ ሀሳብ